በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ሰዓትና ከዚህ ዕለት ያደረሰን የቅዱሳን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሊቃውንተ ቤተ ክርስቲያን፣ ምእመናን፣ ምእመናት በውስጥም በውጭም ሆናችሁ የውዳሴ ማርያምንና የቅዳሴ ማርያምን ትርጓሜ የምትከታተሉ ሁላችሁ በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሁን እንደተለመደው የትርጓሜው ሰዓት ስለደረሰ ወደ ትርጓሜው እንሄዳለን። በያላችሁበት ሆናችሁ ተከታተሉ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። ለፍጥረት አምስተኛ ለምስጋና አራተኛ ቀን ነው። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን፣ ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳትን፣ ምእመናንን አስከትላ በፊት በኋላ በቀኝ በግራ አስከትላ በሰረገላ ብርሃን ተቀምጣ ትመጣለች። ከዚያ ስትደርስ የብርሃን ድባብ ይዘረጋል፣ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ሰርፍ ወለንሳ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁርየ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ አመስግነኝ ትለዋለች። ክርክር በዕለተ ሰኑይ አልቋልና ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ። መዝገበ በረከት እመቤቴ ሆይ በአብ በወልድ በመንፈስ ቅዱስ በረከት ባርኪኝ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ የልጄ የአብ የመንፈስ ቅዱስ በረከት በአንተ ላይ ይደርብ ብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ። ውዳሴ በሐሙስ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ዕፀ እንተ ርእየ ሙሴ በነደ እሳት ዋይ ጹቄሃ ኢትውይ ብሎ ይጀምራል፣ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ዕለት ከወትሮዋ ይልቅ ነቢያትን፣ ሐዋርያትን፣ ሊቃነ ጳጳሳትን፣ ሰማዕታትን፣ ምእመናንን አስከትላ መታ ነበርና እነሱን እያየ ኄር ትኢቲ በኀበ ኩሎሙ ቅዱሳን ወሊቃነ ጳጳሳት ማምጻት ሎሙ ዘኪያሁ ይጸንሁ ወለነቢያትኒ ወለሐዋርያትኒ ለሰማዕት ወለመሃይምናን እያለ ያመሰግናታል። እነሱማ ተለይተዋት ያውቃሉን? እሱ እየቀደም እየበቃ መሄዱን መናገር ነው እንጂ። ዕፀ እንተ ርእየ ሙሴ በነደ እሳት ውስተ ገዳም ወይጽቅያ ኢትውእይ ትመስል ማርያም ድንግል። ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ዕፅን ድንግል ማርያም ትመስላለች። አንድም መመሳሰል
የጋራ ከሆነ ብሎ እጽ እንተርህየ ሙሴ በነደ እሳት ዋይጹቂሃ ኢትዊ ትመስል ማርያምሃ ድንግለ ይላል። ነደ እሳት ሰፍሮባት በነደ እሳት ተከባ ጫፎቿ ሳይቃጠሉ ሙሴ በደብረ ሲና ያያት ጸጳጦስ ድንግል ማርያምን ትመስላለች። ተሰባ ዘንበለ ርኩስ ድንግል ዘንበለ ርኩስ ብሎ ይገጥሟል። አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከሷ ሰው ሆኗል እና ድንግልን ባሕርየ መለኮቱ አልለወጣትም እና ዕፅን ትመስላለች። እሱንም ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠምና ወመለኮቱ የተወለጠ ኮነ ወልደ እጓለ እመሕያው ወልደ እጓለ እመሕያው ክርስቶስ እሱም ሰው ቢሆን ባሕርየ መለኮቱ አልተለወጠምና እሳቱን ይመስላል። አምላክ ዘበአማን መጻ ወአድኀነነ ሰው ሆኖ ያዳነን እሱ ምንም ሰው ቢሆን መለኮቱ አልተለወጠምና እሳቱን ይመስላል። ሰው ሆኖ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ለአብኪ ኩልነ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ናቤኪ ኩልነ ሁላችንም እናከብርሻለን፣ ሁላችንም እናገንሻለን። አሁን እኛ እሷን የምናገናት የምናከብራት ሆነን አይደለም፣ ክብርሽን ገናንነትሽን እንናገራለን ሲል ነው እንጂ እስመ ሳህልኪ ይከውን ላዕለ ኩልነ ኮነ ላዕለ ኩልነ ይኩን ላዕለ ኩልነ ይላል። ይቅርታሽ ለሁላችን ይደረግልናልና ይኩን ይቅርታሽ ለሁላችን ይደረግ ዘንድ ነውና ይኩን ይቅርታሽ ለሁላችን ይሁንና አንድም ኮነ ለነ ይላል። ወይ ኩነነ መካነ ሙባኤ ያለውን ኮነ ለነ ብለው እንዲተረጉሙ ይቅርታሽ ለሁላችን ተደርጎልናል ሆኖልናልና እናከብርሻለን፣ እናመሰግንሻለን ይላል። ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲሃ ተስዕረ ዘቀዳሚ መርግም ታደረት ዲበ ዘመድነ በዕልወ ዘገብረት ብእሲት በላተ ምእስ መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና ዘበእንቲሃ ተስዕረ ዘቀዳሚ መርገም እንታደረት ዲበ ዘመድነ ብሎ ዘበእንቲሃ ተስዕረ አለ ይላል። ሔዋን ዕፀ በለስን በልታ ባደረገችው አመፅ ምክንያት በባሕርያችን ጸንቶ የነበረ መርገመ ሥጋ መርገመ ነፍስ ዘበእንቲሃ ተስዕረ በእሷ ምክንያት የጠፋልን ጠፍቶልናልና ድንግል ማርያም ትምክህተ ኩልነ የሁላችን መመኪያ ናት። መልሰው አንድም በላት ምጽ ሔዋን ምን አደረገች ትለኝ እንደሆነ ሔዋን ዕፀ በለስን በላች። በእንተ ሔዋን ዕፀ በለስን ስለበላች በሔዋን ምክንያት የገነት ደጅ የገነት በር ተዘግቶ ነበር። ዋዘዞሙ ለኪሩቤል ወሱራፌል ዘውስተ ዶይሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀቡ ፍናጸ ሕይወት ከመ ይብአ አዳም ታቢሎ እንዲል ማርያም ድንግል ዛርህወ ለነ ዳግመ ዳግመኛ ተዘግቶ የነበረው የገነት ደጅ በድንግል ማርያም ምክንያት ተረወለነ ተከፈተልን። ዋጋሶሙ ለሱራፌል ወኪሩቤል ለያቅቡ ፍናጸ ሕይወት ዋይተተ እምኔሆሙ ሰይፈ እሳት ኩናተ እሳት እንዲል ያልተካከለ ዳግመ ነው። ቀድሞ ለመውጣታቸው ኋላ መግባታቸውን ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ ለመግባታቸው ኋላ ተመልሰው መግባታቸውን ዳግመ አለ። ከፈለነ ንብላ ምጸ ሕይወት ዳግመ ከፈለነ ንብላ ሲል ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለን ዘውቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአድኀነነ
ዕፀ ሕይወት የተባለም ዘውቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ አዳነነ እኛን ስለወደደን ከወዲያ ዓለም ወደዚያ ዓለም መጥቶ ያዳነን የክርስቶስ ቅዱስ ሥጋው ክቡር ደሙ ነው ዕፀ ሕይወት የተባለ። ዕፀ ሕይወትንም ሊቃውንት በያበላላቸው በያባባላቸው ተርጉመውታል። ዮሐንስ አቡቀለምሲስና ሊቁ ሳዊሮስ ዕፀ ሕይወት ማለት ትንሣኤ ማለት ነው ብለው ተርጉመውታል። ማሪሳቅም ፍቅር ነው ብሎ ተርጉሞታል። ሊቁ ቅዱስ ኤፍሬምም አለ ዕፀ ሕይወትን ቅዱስ ሥጋው ክቡር ደሙ ነው ብሎ ተርጉሞታል። ፍቅርን ካልያዙ ቅዱስ ሥጋውን ክቡር ደሙን ካልተቀበሉ በትንሣኤ ዘጉባኤ ታድሶ ካልተነሱ መንግሥተ ሰማያት መግባት አይቻልምና እንዲህ ብለው ተርጉመውታል። በገነት 3 እጽዋት አሉ። አንዱ ዕፀ ሕይወት፣ ሁለተኛው ዕፀ በለስ፣ ሦስተኛው ምግቡ ነው። ጌታ አዳምን አንዱን ብላ ብሎታል። ብላ ያለው ምግቡን ነው። አንዱን አትብላ ብሎታል። አትብላ ያለው ዕፀ በለስን ነው። አንዱን ብላም አትብላም አላለውም። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ዕፀ በለስን ባይበላ ኖሮ 1000 ዓመት እየኖረ ዕፀ ሕይወትን አለ በልቶ እየበላ ታድሶ በኖረ እስከ ታድሶ መንግሥተ ሰማያት በገባ ነበርና ዘውቱ ሥጋው ለክርስቶስ ወደሙ ክቡር አለ ነው። ምን አእምሮ ነው? ምን አንደበት ነው? ምን ጆሮ ነው? አእምሮ ዝንቱ ምስጢር ዘይትነበብ ላዕሌሃ ስለ እሷ ድንቅ ሆኖ የሚነገረውን አለ ምስጢር ማወቅ የሚቻለው ምን አእምሮ ነው? መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? እግዚአብሔር መፍቀር ሰውን የሚወድ ሰው የሚወደው እግዚአብሔር አዳሪም አይደርም ያይደለ ቅድመ ዓለም አለ የነበረ ቅድመ ዓለም ያለመለወጥ ያለመለየት በባሕሪው ጸንቶ የነበረ እሱ መሐዱ አብ መጽአ ወተሰብአ ከአብ አንድነት ሳይለይ ወደዚህ ዓለም መጥቶ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ሄድ እምድረ ወለደቶ እማሰነ ድንግልናሃ እርሷም እሱን ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠምና ስለ እሷ ድንቅ ሆኖ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? መስማትስ የሚቻለው ምን ጆሮ ነው? ማወቅስ የሚቻለው ምን አእምሮ ነው? ስለዚህ እሷ በጎላ በተረዳ ነገር ወላዲተ አምላክ እንደሆነች ታውቃለችና የእግዚአብሔር የጥበቡ ምልአት ስፋት ርቀት ምን ይረቅ ምን ይጠልቅ ምን ይደንቅ አንድም ወዮ ለዚህ ለጥበቡ ምልአት ስፋት ርቀት አንክሮ ይገባል። ወሐዘነ ልብ ጻርሽን ጋርሽን ምትሽን አበዛዋለሁ ብሎ የፈረደባት አለ። በሕማም ለዲ ወበጻይር ወሊዶኪ ይኩን ምግባይኪ በምትኪ እንዲል አለ። የፈረደባት ማኅፀን ወኮነት ዋዌውን ታግሶ የሕይወት መገኛ ሆነች። ወሀባሩ የምድር ቂያ ህምዞ በይሰሚ እየ በዊዎ ቃል በሰሚ አህየወ እንዲል ዘር ምክንያት ሳይሆንም ከባሕርያችን መርገመ ሥጋ መርገመ ነፍስ የሚያጠፋ እሱን ወልዳልናለችና
ወመፍቀሬ ስለዚህ ሰው የሚወድህ ሰውን የምትወድ አቤቱ ስብሐት ለከ ለአንተ ምስጋና ይገባል እያን እናመስግነው። ኄር ወመድኃኔ ነፍሳቲነ አለ ኄር ዘበህላዌሁ ዘልማዱ ሂሩት እያልን እናመስግነው። ሰአሊ ለነ ቅድስ ኄር ዘበህላዌሁ ዘልማዱ ሂሩት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ አእምሮውን ለብዎውን ጥበቡን በልቡናችን ሳይብን አሳድሪብን። ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ምክንያት ሳይሆናት አምላክን የወለደችው የእመቤታችን የማኅፀኗ ሥራ ምን ይረቅ ምን ይጠልቅ ወዮ ለዚህ አንክሮ ይገባል። ስማ ኮነ መልአክ ዘአስተርአዮ ለዮሴፍ ዮሴፍን ያነጋገረው መልአክ መስክሯልና ምን ተይቤሎ ዘአስተርአዮ እንዲል እንዲህ ብሎ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ሳይለወጥ ከእሷ ሰው የሆነው የአብ አካላዊ ቃል ከእሷ የሚወለድ በግብረ መንፈስ ቅዱስ እንደሆነ መልአኩ ተናግሯልና ወለደቶ ማርያም ምክቢተ ዝንቱ ፍስሐ ለምክቢተ ዝንቱ ፍስሐ ይላል። እመቤታችን የደስታዋ እጥፍ ድርብ የሚሆን ጌታን ወለደችው። ሴቶች ልጅ ተወልዳላችሁ ሲሏቸው ደስ ይላቸዋል። ይልቁንም ወንድ ልጅ ተወልዳላችሁ ሲሏቸው ደስ ይላቸዋል። እመቤታችንም እዚያውም ዘንድ አምላክን መውለዷ ደስ ያሰኛልና አንድም በቤተ መቅደስ ሳለች መጽሐፈ ኢሳይያስ ስትመለከት ናሁ ድንግል ትጸንስ ወተወልድ ወልደ ከሚል አንቀጽ ደረሰች። ከዚያች ድንግል ከዘመኗ ደርሼ በአንድ ወጥቼ ወርጄ አገልግያት ብላለች እንጂ እኔ በሆንኩ አላለችምና ከዚያውም ከዘመኑ መድረስ ደስ ያሰኛል። ከዚያም በላይ እርሷ መሆኗ አምላክ መሆኑ ደስ ያሰኛልና ለምክቢተ ዝንቱ ፍስሐ አለ። አንድም ምክቢተ ዝንቱ ፍስሐ የዓለሙ ሁሉ ደስታ እጥፍ ድርብ ደስታ የሚሆን ጌታን ወለደችው። ኮነ ወይቤ ብሎ ይገጥሟል። ወንድ ልጅ ተወልጃለሽ እና ብሎ ስሙም አማኑኤል ይባላል። አማኑኤል ማለትም ትርጓሜው እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእኛ ጋር አንድ የሆነ አምላክ ማለት ነው። መልአኩ ለዮሴፍ የነገረው በዕብራይስጥ ቋንቋ ነው። ወንጌላውም የሚጽፍ በዕብራይስጥ ቋንቋ ነው። ምን ብሎ ይተረጉመዋል ቢሉ ይተረጉመዋል። ይህም ሊታወቅ ሊቁ ቅዱስ ቄርሎስ የንስጥሮስን ነገር ሲያስፈርድ አንተ ህድረት ካልክ አማኑኤል ያለውን ንባብ ወንጌላዊ እግዚአብሔር ምስሌነ ብሎ ከተረጎመ ወንጌላዊ አበላ እሱ ወኬ ሰማይ ወንጌላዊ ዘበትርጓሜ ዘይተረጉም ወንጌለ በኀቤሆሙ ብሎ ረትቶበታልና ይተረጉማል። ትርጓሜው ግን ሕዝቡ የማያውቁት ካህናቱ የሚያውቁት ከዚያው ከውስጡ እንደ ጥርየ ዘር ያለ አለ። ያንን በዘ በወ ማጉላት ማጽናት ነው። መጽሐፍ በዘ በወ ማጉላት ልማዱ ነውና በዘ ሲያጎላ ምን ትብከ ዘይነሳይከ እምካልእከ ወምን ትብከ ዘይኮነ ውሁበ ለከ ይላል። በወ ሲያጎላ ፍስሐ ወሐሴት ርኅራኄ ወሳይል ብሎ ያጎላል። አንድም ዮሐንስ ወንጌላዊ የማቴዎስን ወንጌል በሀገረ ኤላንሳን ሲያስተምር
አማኑኤል ማለት እግዚአብሔር ምስሌነ እግዚአብሔር ከኛ ጋር እንዲሆነ ማለት ነው ብሎ አለ ተርጉሞላቸዋል። አማኑኤልን የመሰለ ንባብ በኤላንሳን ነው። አማኑኤል ንባቡ ከዕብራይስጥ ትርጓሜው ከኤላንሳን መጥቶልናል። አማኑኤልን የመሰለ ንባብ በኤላንሳን ቀርቶብናል። አንድም የሀገራችን ሊቅ ሲመልስ አማኑኤል ያለውን ንባብ ወደ ግዕዝ ቢመልሱት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ የሆነ አምላክ ማለት ነው ብሎ ተርጉሞታልና አለ ይተረጉማል ነው። ወዲህም አለ ኢየሱስ ይባላል። ዘውቱ ያድኅኖሙ ዘውቱ ይላል በወንጌሉ። ዘውቱ ያድኅኖሙ ለሕዝቡ ኃጢአቶሙ። ኢየሱስ ማለትም ወገኖቹን ከኃጢአታቸው የሚያድናቸው አንድም በኃጢአታቸው ከመጣባቸው ፍዳ የሚያድናቸው ማለት ነው። ኢየሱስ ብሎ ንባቡን ዘውቱ ያድኅኖሙ ብሎ ትርጓሜውን አመጣው። ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ እንዲል ያድኅነነ በኃይሉ በካህሊነቱ ያድነን ዘንድ ያድነናል። ወይስረይ ኃጢአተነ ኃጢአታችን ይቅር ይለን ዘንድ አለ። እስመ ጥዩቃ የመርናሁ ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም። ለዘላለሙ ምስጋና ክብር ይድረሰው ይግባውና ሰው የሆነ እሱ በጎላ በተረዳ ነገር አምላክ እንደሆነ አውቀነዋልና ያድነን በኃይሉ ብሎ ያስራል። ቆይ ያድነን በኃይሉ ብቻም አለ አምላክ ቢሆን ባልሞተም ባልታመመም ነበረ። ሶበሰ አምላክ ውእቱ ባሕቲቱ እፎ እምሃመ ወሞተ ሶበሰ ቀልዎ እንዲል ብቻም ሰው ቢሆን ባላዳነንም ነበርና ሶበሰ ሰብ ውእቱ ባሕቲቱ እፎ እማዳነ ዓለመ ሶበሰ ቀልዎ ወሞተ እንዲል ኦዝ መንክር ልደት አምላክ ማርያም ቅድስት ድንግል ይላል። ንዕድ ክብርት ከምትሆን ከመቤታችን ይህ የአምላክ መወለድ ምን ይረቅ ምን ይጠልቅ! ወዮ ለዚህ አንክሮ ይገባል። ወዛሃቲ ሀሊበ በግይት ያጸግብ ለክሌ ወራዙት እንዲል ወሀሊበ በግይት ሀቲ ወሀሊብ ዘበግይት ሀቲ ሲል ነው። ሄድ አግመረቶ ለቃል ቃልን ቻለችው የቃጀሞ ዘር ለልደቱ ለመወለዱም ዘር ምክንያት አልሆነውም። ወያማሰነ በልደቱ ድንግልናሃ በመወለዱም ማኅተመ ድንግልናዋን አልለወጠውም። ሀብአብ ወፃ ቃል ዘእንበለ ድካም ቅድመ ዓለም ከአብ አካል ዘማካል ባሕሪ ዘምባሕሪ ድካም ሳይሰማው ተወለደ። ወእምድንግል ተወልደ ዘእንበለ ሕማም 5500 ዘመን ሲፈጸምም ከድንግል ዘእንበለ ሕማም ያለ ሕማም ተወለደ አለ። እሷን ሴቶችን የሚሰማ ሳይሰማት እሱንም ሕፃናትን የሚሰማ ሳይሰማው ተወልዷልና ወእምድንግል ተወልደ ዘእንበለ ሕማም አለ። ሎቱ ሰገዱ ሎቱ ሰገዱ ሰብአ ሰገል በተወለደም ጊዜ በቤተልሔም ሰብአ ሰገል የምስራቅ ሰዎች መጥተው ሰገዱለት። አንጽኡ ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ እንደመሆኑ አንድም እንደ አምላክነቱ አምጽኡ ሎቱ ዕጣኑን አመጡለት ገበሩለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደመሆኑ እንደ መንግሥቱ ወርቅ ገበሩለት። ወከርቤ ዘይትወሃብ ለሞቱ ማህየዊ የሚሆን የሞቱ ምሳሌ ከርቤንም አምጥተው ገበሩለት። በእናቱ በወንጌል ወርቅን ያስቀድማል ብሎ
ወርቁን ያስቀድማሉ። ወርቅ ገበሩለት አለ። ቀድሞ ይህን ወርቅ እንገብርላቸው የነበሩ ነገሥታት ጥንቱን ፍጡራን ነበሩ፣ ኋላም ኃላፊያን ናቸው፣ አልፈዋል። አንተ ግን ጥንቱን ያልተፈጠር ኋላም የማታልፍ ነህ ሲሉ ወርቅ ገብረውለታል ይላል። ዕጣን ገበሩለት አለ። ይህን እናጥናቸው የነበሩ ጣዖታት ጥንቱን ፍጡራን ነበሩ፣ ኋላም አልፈዋል። አንተ ግን ጥንቱን ያልተፈጠር ኋላም የማታልፍ ነህ ሲሉ ዕጣን ገበሩለት። ከርቤ ገበሩለት አለ። ምንም ጥንቱን ያልተፈጠር ኋላም የማታልፍ ብትሆን በለበስከው ሥጋ በሰውነትህ መራራ ሞትን ትቀምሳለህ ሲሉ አንድም ወርቅ ገበሩለት አለ። ወርቅ ጽሩይ ነው፣ አንተም ጽሩየ ባሕርይ ነህ ሲሉ ዕጣን ገበሩለት አለ። ዕጣን ምዑዝ ነው፣ አንተም ምዑዘ ባሕርይ ነህ ሲሉ ከርቤ ገበሩለት አለ። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። እንደዚሁም ከማኅበረ መላእክት ተለይቶ ጽና ነፍስ ልጅነት አጥቶ የተጎዳ አዳምን ወደ ጽና ነፍስ ልጅነት ትመልሰዋለህ፣ ከማኅበረ መላእክት አንድ ታደርገዋለህ ሲሉ አንድም ወርቅ ገበሩለት አለ። በአንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ ዕጣን ገበሩለት አለ። በአንተ ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ ከርቤ ገበሩለት አለ። በቁሙ በዕለተ ዓርብ ያቀምሱታልና ይላል። አንድም ወርቅ ገበሩለት አለ። ወርቅ ይላል የሃይማኖት ምሳሌ ነው። የወርቅ ግብዝነቱም ጽሩይነቱም የሚታወቅ መከራ ማን ነው? በእሳት ሲፈተን ነው። ሃይማኖትም ዋጋ ማሰጠቱ የሚታወቅ መከራ ሲቀበሉለት ነውና ዕጣን የተስፋ ምሳሌ ያ ከሩቅ እንዲሸት ተስፋም ያዩትን እንዳላዩ አድርጋ ደስ ታሰኛለችና አሚን እኒ ትሬስዮ ለዚህ አለው ከመዛህ አለው ወለዘማኒ ከመድንግል እንዲል ከርቤ የፍቅር ምሳሌ ነው። ከርቤ የተለያየውን የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ ፍቅርም ሁሉን አንድ ያደርጋልና ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ገበሩለት። አንድም ወርቅ የሰማዕታት ምሳሌ ነው። ወርቅ በእሳት እንዲፈተን ሰማዕታትም መከራ ይቀበላሉ እና ከመወርቅ በእሳት ፈተኖሙ ለሰማዕት እንዲል ዕጣን የባሕታውያን ምሳሌ ነው። ያ ከሩቅ እንዲሸት ባሕታውያንም በትርምት በተስፋ ኗሮች ናቸው፣ የሚሹትን አያገኙትምና። ከርቤ የምእመናን ምሳሌ ነው። ከርቤ የተሰበረውን እንዲጠግን የተለያየውን አንድ እንዲያደርግ ምእመናንም በፍቅር በሃይማኖት በምግባር አንድ ሁነው ጸንተው ይኖራሉና ስለዚህ ሰማዕታት ባሕታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ገብረውለታል። አንድም ወርቅ የመላእክት ምሳሌ ነው። ዕጣን የደቂቀ አዳም፣ ከርቤ ካለ ፍጥረት፣ መላእክት ደቂቀ አዳም ካለ ፍጥረት ያንተ ገንዘቦች ናቸው ሲሉ ወርቅ፣ ዕጣን፣ ከርቤ ገብረውለታል። ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ዘበሰማይ ወዘበምድር ወዘበታሕቲሃ ለምድር እንዲል በእንቲአነ ተወቅፈ በፈቃዱ ማሕያዊ በእንቲአነ ተወቅፈ በፈቃዱ ወደዚህ ነው። ማሕያዊ ጌታ ወዶ በፈቃዱ ስለኛ ሞት ስለኛ የተቀበለው የሞቱ ምሳሌ የሚሆን ከርቤንም አመጡለት። ወደዚህ አሐዱ ውእቱ ባሕቲቱ ሀዳሪም ማኅደርም ያይደለ እሱ አንድ ነው። ቸር ወመፍቀሬ ሰብ ብቻውን ቸር ብቻውን ሰው ወዳጅ ነው። ብቻውን ቸር አለው ከሱ በቀር ሥጋዬን ብሉ ደሜን ጠጡ ብሎ የሰጠ የለምና ቸርም ብቻን ዘንድ ሁልጊዜ ወደ እሷ እንለምን ይላል።
ጨምሮ ከልጇ ዘንድ ታማልደን ዘንድ ወደ እሷ እንለምን። የማንን ግዳይ ስትፈጽም አይተሃልና ንሳላቢያ ትለኝ እንደሆነ ሄርቲቲ ስንኳን ለኃጥአን ለጻድቃን አማላጃቸው እሷ ናት አለ። ሄርቲቲ በኩሎሙ ቅዱሳን ይሁም ይታወቅ ዘንድ በቅዱሳን ዘንድ ቸርናትና ንሳላቢያ ኩሎ ጊዜ ወሊቃነ ጳጳሳት ማምጻት ሎሙ ዘኪያሁ ይጸንሁ ሄርቲቲ በሀበ ኩሎሙ ቅዱሳን ያለውን ይዘረዝራል። በሊቃነ ጳጳሳት ዘንድ ቸርናት እስመ አምጽአት ሎሙ ዘኪያሁ ይጸንሁ። ሊቃነ ጳጳሳት አስበ ጵጵስናችን ይሰጠናል ብለው ደጅ የሚጠኑት እሱን ወልዳላቸዋለችና ሄርቲቲ ንሳላቢሃ ያለ ይሄዳል። ሄርቲቲ በሀበ ነቢያት እያለ ይሄዳል አለ። በነቢያት ዘንድም አለ ቸርናት እስመ አምጽአት ሎሙ ዘበእንቲአሁ ተነበዩ ነቢያት ይወርዳል ይወለዳል ብለው የተናገሩለት እሱ አስበ ትንቢታችን ይሰጠናል ብለው ይወርዳል ይወለዳል ብለው ትንቢት የተናገሩለት እሱን ወልዳላቸዋለችና ሄርቲቲ ንሳላቢሃ ወለሐዋርያት እያልክ አቁመው። ወበሐዋርያት ሲል ነው። በሐዋርያት ዘንድም ቸርናት ሄድ ወለደት ሎሙ ዘሰበኩ በስሙ እስመ ወለደት ሎሙ ዘሰበኩ በስሙ በእንቲአሁ ውስተ ኩሉ ምድር ወፃ ነገሮሙ እስከ አጽናፈ ዓለም በጽሐ ነቢቦሙ እንዲል ወረደ ተወለደ ብለው ከጽንፈ ዓለም እስከ ጽንፈ ዓለም የሰበኩለት ሐዋርያት አስፈ ስብከታችን ይሰጠናል ብለው የሰበኩለት እሱን ወልዳላቸዋለችና ሄርቲቲ ንሳላቢሃ በሰማይት ወበመሃይምናን በሰማይታት በምእመናን ዘንድ ቸርናት እስመ ናወርደው እስመ ወለደት ሎሙ ያለውን ነው። እስመ ወፃ አለ ሰማይታት አስበ ትዕግስታችን ይሰጠናል ብለው ካላውያን ነገስታት ካላውያን መኳንንት ገብተው መከራ የተቀበሉለት ምእመናን አሰበ ተጋድሏችን ይሰጠናል ብለው ከፍቶታት እኩያት ከኃጣው ጋር የተዋጉለት እሱን ወልዳላቸዋለችና ሄርቲቲ ንሳላቢሃ ወፃ ማንሻ አንድም ሰማይታት አስበ ትዕግስታችን ይሰጠናል ብለው ከአላውያን ነገስታት ካላውያን መኳንንት ገብተው መከራ የተቀበሉለት ምእመናንም አስበ ተጋድሏችን ይሰጠናል ብለው ከፍቶታት እኩያት ከኃጣው የተዋጉለት ኢየሱስ ክርስቶስ ወፃ እምኔሃ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ብለጸጋ ጥበቡ ዘኢይታወቅ ብዛ ጥበቡ ሲል ነው። በጥበቡ እየሰፈረ የሚሰጠው አለ። የጸጋው የሀብቱ ብዛት የማይታወቅ አለ። የባህሪ ክብሩን የጸጋ ይለዋል። ለሰው የጸጋ አድርጎ የሚሰጠው ስለሆነ ወዘመለኮቱ ጸጋ ምሉእ እንዲል አንድም ብለጸጋ ጥበቡ ዘይታወቅ ይላል። ዘይታወቅ ጸጋ ሆኖ የሚሰጥ ኃይሉ ለአብ ወጸጋ ዛይዛብ እንዲል አንድም በሁለ ጸጋ በለጋስነት በተዋሂዶ የከበረ አንድም በሁለ ጸጋ በለጋስነት የከበረ ይታወቅ እሱ የሚሰጠው ክብሩ ሀብቱ አይታወቅም። ከሱ በቀር ስጋዬን ብሉ ደሜን ጠጡ ብሎ የሰጥ የለምና በለጋስነት የከበረ አለው ነው። እንዲህም ከሆነ የይቅርታው የቸርነቱን ብዛት መርምረን እንወቅ። ሰው ሆኖ አድኖናልና ሰው ሆኖ ካዳነን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። መሐለ እግዚአብሔር ለዳዊት በጽድቅ ወኢይነስሕ እንዲያ መሐለ እግዚአብሔር ለዳዊት በጽድቅ ወኢነስሐ ይላል። እግዚአብሔር ለዳዊት በእውነት ማለ ወኢነስሐ ከመሐላውም ይላል አልተመለሰም፣ አልተለወጠም፣ መሐላውን አላፈረሰም አለ። ከዚህ ዓለም ሰው ሲለይ
በጽድቅ ብሎ ወኢይኔስህ አለ። የዚህ ዓለም ሰው ከማለ በኋላ መሐላውን ይለውጣል። ቀን ጥሎኝ ጠጅ አስክሮኝ ነው ብሎ ይለውጣል። እግዚአብሔር ግን የማያደርገውን አይናገርም የተናገረውንም አያስቀርምና መሐለ እግዚአብሔር ለዳዊት በጽድቅ ወኢይኔስህ አለ ይላል። ያምጣው። መሐላውስ ምንድን ነው ትለኝ እንደሆነ ለዳዊት የማለለት መሐላ ምንድን ነው ትለኝ እንደሆነ እስመ እምፍሬ ከርስከ አነብር ዲበ መንበርከ ከአብራክህ የተከፈለ ልጅህን ሰሎሞንን በዙፋን ላይ አስቀምጥልሃለሁ አነግስልሃለሁ ብሎ የማለውን መሐላ እግዚአብሔር አልለወጠውም አላስቀረውም ይላል። ምን ነው ይሄማ የተነገረ ለሰሎሞን አይደለምን ቢሉ ለሰሎሞን ለጊዜው ለሰሎሞን ቢሆን ፍጻሜው ለጌታ ነውና ነቢየ ያነስ ለክሙ እግዚአብሔር እምኀቤክሙ ዘከማየ ወሎቱ ስምዎ ያለው ለጊዜው ለኢያሱ ቢሆን ፍጻሜው ለጌታ ነውና። አንድም ሰሎሞን በግዘፍ የነገሰባቸውን ጌታ በርቀት ነግሶባቸዋልና። አንድም የሰሎሞን አለመንግስቱ 40 ዘመን ነው፣ የእሱ ግን አለመንግስቱ ዘላለማዊ ነውና መንግስቱ ዘላለም ሙክናኑኒ ለትውልደ ትውልድ እንዲል። አንድም ነገሰ መባሉ በስጋ ዳዊት ነውና በምእመናን ላይ ነውና አለ። ዳዊት ስሚ ወለትየ ወሪ ዋስሜ ጽንዕኪ ብሎ በተናገረለት በምእመን ላይ ነውና። አንድም ነገሰ መባሉ ቅሉ በስጋ ዳዊት ነውና ዲበ መንበረ ዳዊት ትጸን መንግስቱ ለክርስቶስ እንዲል። ምነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም፣ ዳዊት አባቷ ነውና ከስር ጀምሮ ለመንገር። አንድም የእሷ ስጋ ከዳዊት የተገኘ ስጋ ነውና እንዲህ አለ ይላል። እሶ ተወክፈ አለ። ጻድቅ ዳዊትም ክርስቶስ ከሱ ከተወለደች ከድንግል ማርያም እንዲወለድ ባመነ ጊዜ አለ ሰባፊ ንቆን ተወክፍዎ ወለለሂ ተወክፍዎ ሀቦሙ ሲል ተወክፈ ብሎ አመነ ሲል ከሱ እንዲወለድ ከሱ ከተወለደች ከድንግል እንዲወለድ ባመነ ባወቀ ጊዜ የአብ አካላዊ ቃል ማደሪያውን ሊያውቅ ወደደ። ከማንኛው ነገድ ከየትኛው ቦታ ይወለድ ይሆን ብሎ ያምጣው። ይህንም አስበው አልቀረም። ፈጸመ ዘንተ በዐቢይ ትጋህ ነቅቶ ተግቶ ቀኖና ገባ። ቀኖና በገባ ጊዜም እንዲህ ብሎ ተናገረ። በመንፈስ ቅዱስ ተገልጾለት አለ የትኛው ነገድ በየትኛው ቦታ ይወለዳሉ ነበርና ቀኑና የገባ ናሁ ሰማይ ናሁ በኤፍራታ ቦታይቱ ኤፍራታ እንደሆነች ወማኅደሮ ለአምላከ ያዕቆብ የያዕቆብ አለ አምላክ ማደሪያ እንተ ይእቲ ቤተልሔም ኤፍራታ የተባለችም ቤተልሔም እንደሆነች ይላል። አወቀ ነው። ዳዊት ኢያቡስዮንን ወግቶ ደብረ ጽዮንን አቅንቶ በጽድ በዘግባ በዋንዛ በታነጸ ቤት ሲኖር እኔ በጽድ በዘግባ በዋንዛ በታነጸ ቤት ተቀምጬ ታቦተ ጽዮን ሙሴ ኤልያብና ባስልኤል በሰሩላት በአሮጌ ድንኳን ተቀምጣ እያለ ያዝን ነበረ። ከባስልኤል ጀምሮ በሙሴ በኢያሱ እስከ ሰሎሞን ድረስ ታቦተ ጽዮን የቆየች በድንኳን ነውና እያለ ሲያዝን ነቢዩ ናታን ሊጠይቀው መጣ። ቢመጣ አዝኖ አገኘው። ምኑን አዝነሃል አለው። ምነው እኔ ያላዘንኩ ማን ይዘን ብለህ ነው? እኔ በጽድ በዘግባ በዋንዛ በታነጸ ቤት ተቀምጬ ታቦተ ጽዮን በአሮጌ ድንኳን ተቀምጣ አለው። ምነው ቤተ መቅደስን አታንጽምን? ጠላቶች ነው ጠፍተውልሃል አለው።
ያውስ ቢሆን ወደ እግዚአብሔር ካላመለከትክልኝ ይሆናል አለው። ወደ እግዚአብሔር አመለከተ። ሁለቱ ነው። ሁለቱ ተያይዘው ዳዊትና ናታን ቀኖና ገቡ። ቀኖና ቢገቡ የቤተ መቅደስ ነገር ለነቢዩ ለናታን ተገልጾለት አኮ አንተ ዘትነድቅ ሊተ ቤተ በስሜ አላ ወልድከ ዘይወፅእ እምኀቤከ፣ አንተ ቤተ መቅደስን አትሰራም ካንተ የሚወለድ ልጅ ነው እንጂ ብሎ ወጥቷል። ለዳዊት ግን የበለጠ የስጋዊ ነገር ተገልጾለት ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ብሎ በቤተልሔም ተወልዶ በጎል ተጥሎ በጨርቅ ተጠቅልሎ በግዘ ሕፃናት ሲያለቅስ ሰማ ነው ብሎ ወጥቷል። ጥቂት ነገር ሲሹ የበለጠ ነገር መግለጽ ለእግዚአብሔር ልማዱ ነውና የበለጠ ነገር አግኝቶ ወጥቷል። ዕዝራ ሚጠተ እስራኤልን ሲሻ ቀኖና ቢገባ የበለጠ የስጋዊ ነገር ተገልጾለት አንበሳ ወፃ እምገዳም ውእቱኬ ወልደ እግዚአብሔር፣ አንበሳ ከገዳም ወጣ ይህም ወልደ እግዚአብሔር ነው። አንበሳ የተባለ ጌታ ነው፣ ገዳም የተባለች እመቤታችን ናት ብሎ ወጥቷል። ነቢዩ ዳንኤልም ሚጠተ እስራኤልን ሲሻ ቀኖና ቢገባ የበለጠ የስጋዊ ነገር ተገልጾለት እስከ ክርስቶስ ንጉሥ ተሳነጽ መቅደስ ብሎ ወጥቷልና ለዳዊትም የበለጠ የስጋዊ ነገር ተገልጾለት ናሁ ሰማይናሁ በኤፍራታ እንተ ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ ትወለድ ውስቴታ በስጋ አለ ነው። ይእቲ ቤተልሔም ዘሐረያ አማኑኤል ይትወለድ ውስቴታ በስጋ ለመድኃኒተ ዚአነ፣ እሱን ጨምሮ ነው። ይችውም አለ እኛን ለማዳን አማኑኤል በስጋ የሚወለድባት ኤፍራታ የተባለች ቤተልሔም ናት ብሎ ወጣ። ቤተልሔም ካዕበ ይቤላ ካልዕ ነቢያት፣ ካልዕ ለዳዊት ነው። ዳዊት ሁለተኛ የሚሆን ነቢዩ ሚክያስም ቤተልሔምን እንዲህ አላት፣ ያምጣው ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ፣ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ፣ አንቺ የኤፍራታ ዕፃ ክፍል የምትሆኝ ቤተልሔም የይሁዳ ነገሥታት ከነገሱባቸው አይጉር ከግዮን ከኬብሮን ትበልጫለሽ እንጂ አታንሽም። እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል፣ ዘይርእዮሙ ለሕዝብየ እስራኤል፣ ወገኖች እስራኤልን የሚጠብቃቸው ንጉሥ ካንቺ ባንቺ ይወለዳልና ኢትትሃቲ ብሎ ተናገረ። ነቢዩ ሚክያስ ነው። ሌላውን አገር ሲያስተምር ውሎ ወደ ማታ በቤተልሔም በኩል ሲመለስ ቤተልሔም አለ ተፈታ፣ ቋያ በቅሎባት እንስሳት አራዊት ሰልጥነውባት አይቶ አንቺ ቤተልሔም እንዲህ እንደተፈታሽ አትቀሪም፣ እንስሳት አራዊት እንደሰለጠኑብሽ አትቀሪም፣ ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ የነጋሪት ድምፅ ይሰማብሻል፣ እስራኤል ደጅ ይጠኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሮ ሂዷል። ይኸውም አልቀረ ዘሩባቤል ነግሶባታል፣ ድንኳን ተተክሎባታል፣ የነጋሪት ድምፅ ተሰምቶባታል፣ እስራኤል ደጅ ጠንተውባታል፣ አሕዛብ ገብረውባታልና መልሰው ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ፣ አንድም አንቺ የኤፍራታ ዕፃ ክፍል የምትሆኝ ቤተልሔም የይሁዳ ነገሥታት ከነገሱባቸው አይጉር ከግዮን ከኬብሮን ከቤርሳቤህ ከዳን አለ ትበልጫለሽ እንጂ አታንሽም። እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል፣ ወገኖች እስራኤል ዘነፍስን የሚጠብቃቸው እውነተኛው ንጉሥ ባንቺ ይወለዳልና አለ። ዘሩባቤል እንደነገሰባት ንጉሠ ሰማይ ወምድር ኢየሱስ ክርስቶስ ተወልዶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። ዮም አሐደ መሬተ ኮኑ መላእክት ወሰብ
ከመይሰብህ ለክርስቶስ በቃል አሚን እንዲል ስብሐት ለእግዚአብሔር በሰማያት ወሰላም በምስምረቱ ለሰብ ብለው ማመስገናቸውን መናገር ነው። እስራኤል ደጅ እንደጠኑባት 100 ነገደ መላእክት ደጅ ጠንተውባታልና ወብዙሃን አራ ሰማይ መጹ ምስለውቱ መላክ እንዲል አሕዛብ እንደገበሩባትም ይላል። ሰብአ ሰገል ወርቁን፣ ዕጣኑን፣ ከርቤውን ገብረውባታል እና እንዲህ አለ። መልስ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲ ነገሥተ ይሁዳ። አንድም ቤተልሔም ማለት ቤተ ህብስት ማለት ነው። ቤት እመቤታችን፣ ህብስት ጌታችን ነው። ወአምፁ ሊሄሞሙ ውስተ አፍዎሙ እንዲል የኤፍራታ ልጅ የምትሆኝ ቤተልሔም እመቤታችን በይሁዳ ከነገሱ ነገሥታት አንቺ ትበልጫለሽ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝቤ እስራኤል። እስራኤል ወገኖቼ እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ እምኔኪ ከአንቺ ብኪ ቢል በአንቺ ባሕሪ ይወለዳልና አለ። ከነዋዌው ጠቀሰው። ወበእንቲአሆሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር እንዲል ኦዝ ነገር ለእሉ ለተነበዩ ዘባሃዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ምስለ ኢራብሁ ወመንፈስ ቅዱስ እምይእዜሰ ወእስከ ለዓለም። ኦዝ ነጊረሉ ኦዝ ነገሮሙ ለእሉ ብሎ ይገጥማል። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ከዛሬ ጀምሮ ለዘላለሙ ክብር ምስጋና ይድረሰውና ለተነበዩ ዘባሃዱ መንፈስ በእንተ ክርስቶስ የክርስቶስን ነገር በመንፈስ ቅዱስ ተገልጦላቸው የተናገሩ የዳዊትና የሚክያስ ነገር ኦዝ ነገሮሙ ለእሉ ነገራቸው ምን ይደንቅ ምን ይጠልቅ። ኦዝ ነጊረሉ የተናገሩት ትንቢታቸው ምን ይረቅ ምን ይጠልቅ። ወዮ ለዚህ አንክሮ ይገባል ይላል። ሳይ ለነ ቅድስት አለ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋራ ክብር ምስጋና ከሚገባው ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለበወውን ጥበቡን በልቡናችን ሳይብን ያሳድሪብን። ዳዊት ዘነግሠ ለእስራኤል አመ ይትነሥኡ ላዕሌሁ ዕልዋን። ዳዊት ዘነግሠ ለእስራኤል ለበጎ ነውና ለአለው በክፉስ ቢሆን በእስራኤል ይለው ነበረ። ለእስራኤል የነገሰ ዳዊት አመ ይትነሡ ላዕሌሁ ዕልዋን። ዕልዋን ከዳተኞች ወንጀለኞች ኢሎፍላውያን በጠላትነት በተነሱበት ጊዜ አመተንሱ ሲል ነው። አመ ይወፁ እስራኤል ግብፅ አመ ይትበሃሎ ለሰይጣን እንዲል በጠላትነት በተነሱበት ጊዜ ከቤተልሔም አለ ጉድጓድ ምንጭ ውሃ ከቤተልሔም የፈለቀች የምንጭ ውሃን ይጠጣ ዘንድ ወደደ። ዳዊት ታመመ። ቢታመም ኢሎፍላውያን ቤተልሔምን አልፈው ሰፈሩ። ዳዊትን ዘመዶቹ ቢታመም ቀሳ ወጡት። መታመሙን ሰምተው ኢሎፍላውያን ቤተልሔምን አልፈው ሰፈሩ። ዳዊትም አለ ከቤተልሔም ምንጭ ውሃ ማን ባመጣልኝ አለ። ያለበት ኬብሮን የጉድጓድ ውሃ የኩሬ ውሃ ነው። ይቺ ግን የቤተልሔም ውሃ ምንጭ ናት። ከድንጋይ የፈለቀች ምንጭ ናትና የቤተልሔምን ውሃ ተመኝ። አንድም ሲጠጣት ያደገ የሀገሩ ውሃ ናትና ናፈቀችው። አንድም ማየ ሕይወትነት ያላት ናት እንደ ልደታ ውሃ። አንድም ይላል የኃያላኑን ልቡና ለመፈተን ነው ይላል። ወይኔ ዳዊት ድሮ ታመምኩና ጠላቶቼ ኢሎፍላውያን ቤተልሔምን አልፈው መጥተው ሰፈሩ። ሂድ
ነቃበል ፍጡነ ተንሱ መላእክት ሀራሁ መላእክት ሀራሁ ይላል። እንዲህ ባለ ጊዜ የጭፍራ አበጋዞቹ አዲኖን ኢያቡስቴ ኤልያና ይላቸዋል። የማን ጌታ ውሃ ጠማኝ እያለ በውሃ ጥም ይሞታል ብለው አፋቸውን ነጥቀው ዘገራቸውን ነቅንቀው ጋሻቸውን አፋቸውን ታጥቀው ጋሻቸውን ነጥቀው ዘገራቸውን ነቅንቀው ረዋታቸውን ጭነው ፈጥነው ተነሱ። ወተቃተሉ በውስተ ትዕይንተ ዕለዋን ሄደውም አለ በኢሎፍላውያን ከተማ ተዋጉለት ይላል። መዋጋትስ የለም። አፋቸውን ታጥቀው ጋሻቸውን ነጥቀው ዘገራቸውን ነቅንቀው ረዋታቸውን ጭነው ሲመጡ ከሩቅ ባዩአቸው ጊዜ እሊህ እነማን ናቸው ብለው ጠየቁ። እሊህማ የዳዊት የጭፍራ አበጋዞች አርበኞች አዲኖን ኢያቡስቴ ኤልያና ናቸው አሏቸው። እሊህስ ሳይለውጡ አይለወጡም ብለው የወንድ በር ሰጥተዋቸው ወሐሰዩ መታከለ ደብተራ ይላል። የድንኳኑን ካስማ እየነቃቀሉ ሂደው ሊጠጣው የወደደውን የቤተልሔምን ምንጭ ውሃ አመጡለት ነው። ጻድቅ ዳዊትም አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው አለ በእንቲአሁ ስለ እሱ ብለው ሰውነታቸውን ለመከራ አሳልፈው እንደሰጡ ባየ ጊዜ የረዋቱን ውሃ አፈሰሰው። በማለፊያ በጽዋ በዋንጫ ተቀድቶ የቀረበለትንም አለ አልጠጣም አለ። የእናንተን ደም እንደመጠጣት አይደለምን ብሎ አንድም ለእግዚአብሔር መሥዋዕት ይሁነኝ ብሎ ውሃውን አፍሶታል። ምን ነው ወርቁን ብሩን ለድሃ መጽቶ ለእግዚአብሔር በጉላሙን ሰውቶ ውሃውን አይጠጣም ኑሯል ቢሉ እግዚአብሔር የወርቅ የብር የላም የበግ ድሃ ነውን? የሚወዱትን ነገር ለእግዚአብሔር መሥዋዕት ይሁንልኝ ብሎ ቢተውለት ይወዳል እና ዳዊት ይጠጣው የነበረውን ውሃ መሥዋዕት ይሁነኝ ብሎ አለ አፍስሶታል ነው። ጽማማይን ታግሶ አለ። ከዚህም ወተመኩሰዮ ለዳዊት አሃዱ መነኮስ ዘግብፅ ይላል። በግብፅ ካሉ መነኮሳት አንዱ ዳዊትን መስሎታል። በግብፅ ሀገር በገዳመ አስቄጥስ የሚኖሩ አበው መነኮሳት ምግባቸውን የሚያበስሉ ከዓመት 2 ጊዜ ብቻ ነው። የመንፈቁን አላብስለው ያን ደረቁን ኩርንኩሪቱን ኮቸሮውን ይመገባሉ እና ከአሃው ከመነኮሳት አንዱ ታመመ። ቢታመም ትኩስ እንጀራ የሚያመጣልኝ ባገኝ በቀመስኩ ነበር አለ። አሁንም ከአሃው አንዱ ከመነኮሳት አንዱ የማን ወንድም ትኩስ እንጀራ እያለ እንዳማረው ይሞታል ብሎ መቃዱን ታጥቆ አንካሴውን በትረ መስቀሉን ነው ነጥቆ በርበር የሚባል ሽፍታ ባለበት መካከል አልፎ ሂዶ ትኩስ እንጀራ አምጥቶ ወንድሜ አምጥቼልሃለሁ ተነስ ቅመስ አለው። ያም በርበር ቢገድልህ ገጸ አንስት አይተህ ድቀት ቢያገኝህ ያንተን ሥጋ እንደ መብላት አይደለም አይሆንም አለው። እምቢታና እምቢታን ያነጻጽሯል እንጂ ያስ ተገልግሎ ቀምሷል። ዳዊት ግን አልጠጣም። ወእምዝ ተፈለቆ ሎቱ ጽድቅ እስከ ለዓለም እዚህ በኋላ ጽድቅ ሆኖ ተቆጠረለት። ጽድቅ ቢል ከጽድቅ ገብቶ ተቆጠረለት እንጂ ኢሰቴ ነው። ዳዊት ዘነግሠ ለእስራኤል አመ ይትነሥኡ ላዕሌሁ ዕለዋን። አንድም እስራኤል ማለት
ሕዝበ እግዚአብሔር ህሊና ዘኢሬዮ ለእግዚአብሔር ማለት ነው እና ለፍጥረቱ ሁሉ የሰለጠነ አዳም በአዳም ላይ አመተንሱ ላይ ሊውእልዋን ፍቶታት እኩያት አጣው በሰለጠኑበት ጊዜ አዘግተ ቤተልሔም ቤተልሔም እመቤታችን አዘግት ከቦ ኢየሱስ ነውና ከእመቤታችን ከተወለደ ከጌታ ጎን የፈሰሰ ማየ ሕይወትን ሊጠጣ ወደደ ተመኘ ይላል። በተመኘ ጊዜ የትሩፋት አበጋዞቹ ሃይማኖት፣ ትውክልት፣ ተፋቅሮ ፈጥነው ተነስተው በአጋንንት ከተማ ተዋጉለት ይላል። ያምጣው ሊጠጣው የወደደውን ማየ ገባ መጡለት አለ ጌታ 40 መዓልትና 40 ሌሊት በገዳመ ቆሮንቶስ ይላል መጾሙን ኋላም ከዲያብሎስ መፈተኑን ሲያይ ሃይማኖት፣ ትውክልት፣ ተፋቅሮ በአጋንንት ከተማ ተዋጉለት። ፍቅር ጌታን ለዚህ ያበቃው አለ ሃይማኖት፣ ትውክልት፣ ተፋቅሮ ነውና እነዚህ ነው አበጋዞች ይላቸዋል። እና ሊጠጣ የወደደውን ማይገቦ አለ አመጡለት ነው። ካው ይላል ሃይማኖት፣ ትውክልት፣ ተፋቅሮ የትሩፋት አበጋዞች ሃይማኖት፣ ትውክልት፣ ተፋቅሮ ጌታን ለሕማም ለሞት አሳልፈው እንደሰጡለት አዳም ባየ ጊዜ ካው ተማየ ቆይ አለ አዳም ጌታን አድነኝ ብሎታል እንጂ ሙትልኝ ተሰቀልኝ አላለውምና ምን ነው የምንጠጣውማ ደሞ ገቦን አይደለም ቢሉ ነቁ መገናኛው አንድ ከሆነ ብሎ ሃይማኖት፣ ትውክልት፣ ተፋቅሮ እነዚህ ጌታን ለሕማም ለሞት አሳልፈው እንደሰጡት ባየ ጊዜ ሂድ አሁን ወደ ሰማዕታት ይገባል። ከሰማዕታት አንዱ እየተነሳ በሰማዕትነት ደሙን ያፈሳል ሆነ ይላል። አዎ ኢሰትየ ይድህነ በደሙ ሲል ነው። በራሱ ደም የዳነ የለም። ብዙሃን ነቢያት ወጻድቃን ሞቱ ወይበቋ ሞቶሙ እንዲል ወዘ ክርስቶስ አድኃነ ዓለም እንዲል ሰማዕታትም ሁሉም በክርስቶስ ደም ድነዋል እንጂ በራሱ ደም የዳነ የለምና እንዲህ አለ። እንዲያ በሰማዕትነት መከራ የተቀበለ ሰማዕት ሁሉ መከራ መቀበሉ ከጽድቅ ገብሮ ተቆጠረለት፣ ጽድቅ ሆኖ ተነገረለት እንጂ በራሱ ደም የዳነ የለም ነው። አማን መነኑ ሰማይ ጣዕማ ለዛ አለ አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው አለ ጣዕማ ዓለምን እንደናቁ ዳዊትም አለ ጽማማይን አለ እንደናቀ እንደዚሁም ሁሉ ሰማዕታት ስለ እግዚአብሔር ብለው ጣዕማ ዓለምን ሹመቱን ሽሉማቱን የዚህ ዓለም ግምጃውን አውራጃውን ይህን ሁሉ ንቀው ወደ መከራ ገሰገሱ ይላል። ስለ እግዚአብሔር ብለው ደማቸውን አፈሰሱ። አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው ደማችን እናፍስ እንዳሉ ዳዊትም ጽማማይን ታግሶ ውሃውን እንዳፈሰሰ ሰማዕታትም ስለ እግዚአብሔር ብለው ካው ደሞሙ ወንቲያው ስለሱ ደማቸውን አፈሰሱ። ያምጣው ወታገዙ ሞተ መሪረ በእንተ መንግስተ ሰማያት ስለ መንግስተ ሰማያት ብለውም መራራ ሞትን ታገሱ። አዲኖን ኢያቡስቴ ኤልያና ስለ ዳዊት ብለው መራራ ሞትን እንታገስ እንዳሉ ዳዊትም ጽማማይ እንደታገሰ
ሰማዕታትም ስለ መንግሥተ ሰማያት ብለው መራራ ሞትን ታገሱ። የሞት መራራና ጣፋጭ አለው፣ ጣፋጭ ሞት ይባላል። ነገር ግን ሃይማኖቴን አልክድም አልለውጥም፣ ሃይማኖቴን አልለውጥም፣ ፈጣሪዬን አልክድም፣ ለጣዖት አልሰግድም ብሎ በሃይማኖት አለ ተሰዶ እንደ ላም እንደ በሬ ተጎትቶ ከተተከለ ግንድ ከታበለ ገመድ ገብቶ በሰማዕትነት ለጊዜው መከራ መቀበል በሥጋ መራራ ነውና ታገሱ ሞተ መሪራ አለ ይላል። ተሳሃለነ በከመ በሳህልከ አቤቱ አንተ እንደ ይቅርታህ እንደ ቸርነት ብዛት ይቅር በለን። አንድም እንዘ ይብሉ ብሎ ሊቁ ወስዶታል። አቤቱ እኛስ እንደ ሰማዕታት ካላውያን ነገሥታት ካላውያን መኳንንት ገብተን መከራውን ታግሰን እንደ ምእመናን ከፍቶታት እኩያት ከኃጣው ገብተን ተጋድሎውን ትዕግስቱን ታግሰን አለ መዳን አይቻለንምና አንተ እንደ ቸርነት ይቅር በለን ይላል። ሰአሊ ለነ ቅድስ መንግሥተ ሰማያት አለ። ምነው አመስግነኝ ብትለው ወደ ሌላ መሄዱ ነውን ቢሉ ወደ ሌላ መሄዱም አይደለም። መንግሥተ ሰማያት ሆኖ የሚወረስ ከርሷ የነሳው ሥጋ ነውና፣ አንድም ዳዊትን አስከትላው መታ ነበርና ቢያየው አነሳው። አንድም የእርሷም ሥጋ ከዳዊት የተገኘ ነውና እንዲህ አለ እንጂ። ሰአሊ ለነ ቅድስት መንግሥተ ሰማያት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። አሐዱ ዘእምቅድስ ሥላሴ ርእዮትትናነ ቅዱስ 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 ተብለው ከሚመሰገኑት ከሦስቱ ቅዱስ አንዱ አሐዱ ዘእምቅድስ ሥላሴ ርእዮትትናነ በእግረ አጋንንት መጠቅጠቃችን በመንጸፈ ደይን መውደቃችን አየና አጽነነ ሰማየ ሰማያት ባሕሪውን አለ ዝቅ አድርጎ ከሰማይ ወረደ። መጻ ወኀደረ ውስተ ከርሰ ድንግል ከወዲህ ዓለም ወደዚህ ዓለም መጥቶ በእመቤታችን ማኅፀን ተጸነሰ። መልሰው አሐዱ ዘእምቅድስ ሥላሴ ርእዮትትናነ አንድም ከሦስቱ ቅዱስ ከሦስቱ አካል ከሥላሴ አንዱ አካል እግዚአብሔር ወልድ 5500 ዘመን በመንጸፈ ደይን መውደቃችን በእግረ አጋንንት መጠቅጠቃችን አየና አጽነነ ሰማየ ሰማያት ባሕሪ የመላእክትን ባሕሪ ላድርግ አላለም። መጻ ወኀደረ ውስተ ከርሰ ድንግል ባሕሪ አዳምን ባሕሪ አድርጎ ወደዚህ ዓለም መጥቶ ከእመቤታችን ተጸነሰ እንጂ አለ። ኢነሶ ለዘነሶ እመላእክት አላ እምዘራ አብርሃም ዘራ አብርሃም አላለ እንዲል ወኮነ ሰባ ከማነ ዘእንበለ ኃጢአት ባሕቲታ ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ወተወልደ በቤተልሔም መሰበኩ ነቢያት ነቢያት ዳዊትና ሚክያስ በቤተልሔም ይወለዳል ብለው ትንቢት እንደተናገሩ በቤተልሔም ተወለደ። አድኀነነ ወቤዘወነ ተወልዶም አዳነን በሥጋችን በነፍሳችን አድኖናልና አድኀነነ ወቤዘወነ አለ። ቤዘወነ እንደ ሰውነቱ አዳነነ እንደ አምላክነቱ ይሙት ቤዛነ ዘከመ ትስብእቱ ወያድኅነነ ዘከመ መለኮቱ እንዲል ወረሰየነ ሕዝበ ዚአሁ ወገኖቹ ያልነበርን እኛንም ወገኖቹ አደረገን። እንዘ ቀዲሙ ኢኮንክሙ ሕዝቦ ይእዜሰ ዘእግዚአብሔር አንትሙ እንዘ ቀዲሙ አልቦ ዘይሜህረክሙ ይእዜሰ ተሳሃለክሙ እንዲል ሰአሊ ለነ ቅድስ ወገኖቹ ካደረገን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን።
አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕት አለ ሌሎች ደናግል ከነቢብ ከገቢር ከመናገር ከመስራት ቢጠበቁ ከሐልዮ አይነጹም። እመቤታችን ግን ከሐልዮ ከነቢብ ከገቢር ከማሰብ ከመናገር ከገቢር ንጽሕት ናትና ወይረኩሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመባሕሪ ጻዳ እንዲል ጽኔትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትዎ አለባቸው። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ አምላክን ከመጽነሷ በፊት በጸነሰች ጊዜ ከጸነሰች በኋላ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ አምላክን ከመውለዷ በፊት በወለደችው ጊዜ ከወለደችውም በኋላ ማኅተመ ድንግልናዋ አልተፈታም፣ በድንግልና ጸንታ ኖራለችና አለ። ጽንዕት አላት። ጽንዕት በድንግልና አልባቲ ሙስና ራቁ ደመና እንዲል ክብርትም አለ ሌሎችን ሴቶች የምናከብራቸው ነቢያትን፣ ሐዋርያትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ ጳጳሳት ነገሥታትን ወለዱ ብለን ነው። እርሷን ግን የምናከብራት እመ አምላክ ወላዲተ አምላክ የአምላክ እናት ብለን ነውና ክብርት አላት። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችምና ልዩ አላት። ልዩ አላት። ልዩ አላት። አይኑአ ነው ቢሉ አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድሪብን ማለት ነው። አልፈዋ ነው ቢሉ ለምኝልን ማለት ነው። ልመናስ ከዚህ በኋላ ስንኳንስ በርሷ በሌሎችም ቅዱሳን የለባቸው ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃንኒ ይረክቡ በአሐቲ ስእለቶሙ ኩሎ ዘሐሰሱ ወዘተመነዩ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም እጅ ነስቶ ተባርኮ ይቀራል። ይቆየን። አሜን። ዛሬ መጨረሻው ስለሆነ ሁለተኛው ሱባኤ ዛሬ ስላለቀ ይህን ውዳሴ ቅዱስ ኤፍሬም የተናገረውን ውዳሴዋን እንድንሰማ እንድናነብ እንድንተረጉም ስለፈቀደልን የአምላካችን ስሙ የተመሰገነ ይሁን። እመቤታችንም አባቶቻችን በባረከችበት መስቀለ ብርሃን እንድትባርከን በሰላም እንድንጨርስ አማላጅነቷ፣ ረድኤቷ፣ ፍቅሯ ስላልተለየን ስሟ የተመሰገነ ይሁንልን። የዛሬ ዓመት በሰላም ደርሰን እንዲሁ ውዳሴዋን ለመስማት ለማሰማት ያብቃን። በሰላም እንዳሳደረ በሰላም ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ እኩይ
እስመ ዚአከ ይእቲ መንግሥት ኃይል ወክብር ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። መጨረሻ ይተረጎማል። ተከታተሉ። ይካ ይበል ካህን ድንግል አዘክሪ አበ መዘክር ዘይረስእ ኩሎ ድንግል ሆይ ትንኝንስ እንኳ ከማይዘነጋ ከልጅ ዘንድ አሳስቢልን ይበል። አዘክሪ ድንግል ልደቶ እምኔኪ ዘተወልደ በቤተልሔም ድንግል ሆይ በቤተልሔም ከአንቺ የተወለደውን መወለድ አሳስቢልን። አቤቱ በአንተማ ምን መወለድ ነበረብህ? መወለድህ ለእኛ ብለህ አይደለምን ብለሽ ይላል። ወዘተጠብለለ በአጽር በጨርቅ የተጠቀለለውን መጠቅለል አሳስቢልን። አንተንማ ገጹ እሳት ልብሱ እሳት ክዳኑ እሳት ይልሃል። ምን መጠቅለል አለብህ? በጨርቅ የተጠቀለልክ ለእኛ ብለህ አይደለምን ብለሽ አሳስቢልን ይላል። ዋስተማወቅወ እስትንፋሰ አድግ ወላድ አህዮችና ላሞች እፍ እፍ እያሉ ያሟሟቁትን ማሟሟቅ አሳስቢልን። አንተንማ ክዳኑ እሳት ገጹ እሳት ይልህ የለምን? ምን ቁር ምን ውርጭ ኑሮብህ ነው እስትንፋሳቸውን ያሟሟቁህ ለእኛ ብለህ ነው እንጂ ብለሽ አሳስቢልን አለ። ላይምኒ አይመረ ዛጥረዮ አድግኒ የአምር ምቅማሆ ወቤተ እግዚኡ ብሎ ነቢዩ ኢሳይያስ የተናገረው ትንቢት ይደርስ ይፈጸም ዘንድ ጌታ በቤተልሔም በተወለደ ጊዜ ላሞች አህዮች እስትንፋሳቸውን ገብረውለታልና እንዲህ አለ ነው። አሰማው እስትንፋሰ አድጎ ላይም በመዋዕለ ቁር ወአሳትያ በውርጭ በበዛበት ወራት ይላል። አሳትያን የሚጽፍም አለ የሚተውም አለ። አዘክሪ ድንግል ንግደቶ ዘምስሌኪ እንዘትጎይ ምስሌሁ መሃገር ለሀገር በመዋዕለ ሄሮድስ ርጉም ድንግል ሆይ ርጉም ሄሮድስ በነገሰበት ወራት እንዘትጎይ ምስሌሁ ከእሱ ጋራ ከእስክንድሪያ ወደ ደብረ ቁስቋም ከደብረ ቁስቋም ወደ እስክንድሪያ እያልሽ የተሰደድሽውን መሰደድ አሳስቢልን። አንተንማ ምን መሰደድ አለብህ? ምሉ በኩለሄ ይልህ የለምን? መሰደድህ ለእኛ ብለህ ነው እንጂ ብለሽ አሳስቢልን ይላል። ሄሮድስን አነሳ። ንጉሥ አለው መጽሐፍ ሲጻፍ ዘመን ሲቆጠር በወንድ መኮንን በሴት ወይዘሮ ነውና በመዋዕለ ሄሮድስ ንጉሥ አለ ይላል። ርጉም አለው የሕፃናቱ አባት እናት ረግመውታልና፣ አንድም ፍትሕ ርቱዕ ሥላሴ ረግመውታልና ርጉም አለው ይላል። እለው አያሳትትም። አዘክሪ ድንግል አንባ መሪረ ዘወዘ ማዕይንትኪ አዘክሪ ድንግል አንብአ መሪረ ዘውዘ ማዕይንትኪ ድንግል ወረደ ዲበ ገጸ ፍቁር ወልድኪ ከዓይንሽ የፈሰሰውን በልጅሽ ፊት የወረደውን መሪር እንባ መራራ እንባ አሳስቢልን። አንባ መሪር እንባ አለ። እንባ ልቅሶ ሲበዛ ቅንድብ ይመልጣል፣ ፊት ያንጣጣል፣ የዓይን ብርሃን ይፈዛልና አንባ መሪር አለው ይላል። እመቤታችን ከዕለተ ዓርብ ከዕለተ ስቅለት አስቀድሞ 4 ጽኑ ሐዘን አግኝቷታል። የመጀመሪያው ጌታችን በተወለደ በ40 ቀኑ እመቤታችን ጌታን
ቤተ መቅደስ ይዛው ገባች። ከዚያ አረጋዊ ስሞን የሚባል ዘመኑ 500 ዘመን የሆነው እንደ ትኋን ካልጋ ተጣብቆ የሚኖር ሽማግሌ ሊቀ ካህናት ነበረና ከእመቤታችን ተቀብሎ ጌታን ቢታቀፈው ታድሷል። ወቀነጸ ከመሃየል ይላል። መንፈስ ቅዱስ ገልጾለት ትንቢት ይናገራል። ዝንቱ ሕፃን ስዩም ለድቀቶሙ ወለተንሥኦቶሙ እምደቂቀ እስራኤል። ድልው ስዩም ሲል ነው። ይህ ሕፃን ከእስራኤል ለልማታቸውም ለጥፋታቸውም ፈራጅ ዝግጁ ነው። ወለኪሰ ይበው ውስተ ልብኪ ኩናተ ኑፋቄ። አንቺን ግን በዕለተ ዓርብ ልብሽን እንደ ጦር የሚከፍል ሐዘን ያገኝሻል ብሎ ተናግሯል። ያን ጊዜ ምርር ብላ አልቅሳለች። እንባዋ በፊቱ ላይ ወርዷልና ዲበ ገጸ ፍቁር ወልድኪ አለ ነው። ሁለተኛው ጌታችን በቤተልሔም በተወለደ ጊዜ ቤተልሔም በእሳት ቅጽር በእሳት አጥር ታጠረች። አጋንንት እናያለን ብለው ቢመጡ ቅዱሳን መላእክት በሐፀ እሳት በኩናተ እሳት እየነደፉ የማያስቀርቧቸው ሆኑ። ሂደው ላለቃቸው ለዲያብሎስ ጣዖታት ተሰባበሩ፣ ማደሪያ አጣን ብለው ነገሩት። እስኩ ጾሩኒ እስኪ ተሸከሙኝ ብሎ እሱም በአራቱ ጾርተ መንበር በኪሩቤል አምሳል 4 አለቆች ሹሞ ነበርና ተሸክመው ይዘውት ሄዱ። ፈልገው አጡት፣ አልተቻላቸውም። በዚህ ጊዜ ዲያብሎስ ከሄሮድስ በራእይ ይልከበታል። የራእይ ነው። ገና ዛሬ የኔን ስልጣን ያንተን መንግስት የሚቀማ ልጅ ተወልዷልና እሱን ካልገደልከው አይሆንም ብሎ ላከበት። ሄሮድስም ይህንማ ምን ማድረግ ይቻለኛል? እንደምን አድርጋለሁ አለው። ዲያብሎስ መልሶ ለዚህማ ምን ድሃ ዓመት ተመንፈቅ 2 ዓመት የሆናቸውን ሕፃናት ልብስ ቀለብ እሰጣለሁ ሰብስብልኝ ብለህ አዋጅ ንገር አለው። እንዳለው አደረገ። በዚህ ጊዜ መልአኩ ዮሴፍን ተንስ ንሥአ ሕፃነ ወእሞ ወሁር ውስተ ምድረ ግብፅ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ ብሎት ወደ ግብፅ ወርደዋል። በዚህ ጊዜ ያላቸው ልጆቻቸውን የሌላቸው ልብስ ቀለብ እንቀበልባቸዋለን እያሉ ተውሰው ወስደውለት 4,000 ከ4,000 ሕፃናት ሄሮድስ አስፈጅቷል። ጌታን ግን አላገኘውም። ወደ ግብፅ ወርደዋል ብለው አሁንም ነገሩት ለሄሮድስ። 4 አለቃ ከነጭፍራው ሸልሞ ይህ የዕለት ሽልማታችሁ ነው፣ ያን ብላቴና ይዛችሁ ያመጣችሁልኝ እንደሆነ ደገኛውን ሽልማት ሰጣችኋለሁ ብሎ ሰደዳቸው። እነ ዮሴፍ ሲሄዱ ከጂጋር ሶርያዊ ቤት ሰንብተው ሂደዋል። ዮሳ ወልደ ዮሴፍ ራሱን ታሞ ከጂጋር ቤት ቀርቶ ነበረ። 4 አለቃ ከነጭፍራው ሲመጣ አይተው የጂጋር ቤተሰቦች ያው 4 አለቃ ከነጭፍራው ያን ብላቴና አምጡልኝ ብሎ ሄሮድስ ሰዶ እያሉ ሲጨዋወቱ ዮሳ ሰምቶ ወዲያው ተነስቶ አለ ገሰገሰ። ሲሄድ ሰይጣን ከጎዳና የጨዋሊ መስሎ ወዴት ትሄዳለህ አለው። ሄሮድስ ዘመዶችን ሊያስፈጃቸው 4 አለቃ ከነጭፍራው ልቆ ሰዷል አሉ። ልነግራቸው ብዬ አለው። ወናሁ ቀደሙከ ለተፈነው ሀራ ማህበ ሄሮድስ። እስካሁንስ ከሄሮድስ የተላኩት ጭፍሮች ገድለዋቸው ይሆናል፣ ቀድመውሃል፣ ምን ያደክመሃል? ተመለስ እንጂ አለው። እርሱም ከሞቱም ሙተውም እንደሆነ ቀብራቸዋለሁ፣ ካሉም እነግራቸዋለሁ ብሎ
ወተውቦ ኃይለ አንበሳ ለዮሳ ይላል። እንደ አንበሳ ኃይል ተሰጥቶት ገስግሶ ደረሰ። ቢደርስ እመቤታችንና ዮሴፍ ደክሟቸው ወድቀው አገኛቸው። ሰሎሜ የጌታ አካሉ ቢወዛ ስታጥበው አገኛት። እናንተ ከዚህ በጤና ተቀምጣችኋል። በዚህ ብላቴና ምክንያት እነሆ በገሊላ አውራጃ ሕፃን በክንዷ የታቀፈች እናት አትገኝም ብሎ ነግሯቸው እመቤታችን ደንግጣ ጌታን ከሰሎሜ ተቀብላ ልጄ የቀን ሐሩር የሌሊት ቁር የተቀበልኩብህ ከሞት ላላድንህ ነውን ብላ ምርር ብላ አልቅሳለች። ፊቱም እንባዋም በፊቱ ላይ ወርዷልና ወረደ ዲበ ገጸ ፍቁር ወልድኪ አለ። አመፈነወ ሄሮድስ ዋሊሁ ውስተ ደብረ ቁስቋም ይስሳ ሰሚያ ድቀተም ይላል። እምቃለ ወልደ ዮሴፍ ዮሳ ማርያም ደንገጸ ታሚሃ ወታወቀ ውሳጤ ከርሳ እምደ ሰሎሜ ሶቢሃ ተመጠወቶ ለሮሳ ከመትብክዮ አቂራ በልብሳ እንዳለ ደራሲ። ጌታም ዮሳን ዮሳ እሱ ምጽአትከ አመጣጥህ ዋጋ የሚያሰጥ ነበረ። ወባይቱ እንበይነዛ ደንቀጽካ ለእምዬ ነገር ግን እናቴን ስላስደነገጥካት ኋላ በምጽአት አስነስቼ ዋጋህን እስክሰጥህ ድረስ ችንደኛ ተንተርሰተኛ ብሎት አርፏል። ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ ዘያደነግጸኪ ዜና እንበይነዛ አምፃ ግብተ እንዲል። ከዚያ ተነስተው ሁለተኛው ይሄ ነው። ከዚያ ተነስተው ሲሄዱ ጭፍሮች ተከታትለው ደረሱ። ከፊታቸው የሾላ ዛፍ እንጨት ነበረችና ሰውሪን ብለዋት ተከፍታ ከነ አህዮቻቸው ከነ ሰዎቻቸው ሰውራቸዋለች። ጭፍሮችም አህያው ከውስጥ ሆኖ ሲያነፋ ድምፁን ሰምተው ቦታው ጠፍቷቸው ተመልሰው ሂደዋል። ከዚያ ወጥተው ሲሄዱ እመቤታችን ልመና ሄደች ከመንደር። ሰይጣን እየተከታተለ የሰውን ልቡና እያጸናባት የሚዘከራት አጥታ ብትመለስ ሰባ ሰገል ያመጡለት የወርቅ ጫማ ነበረ። ያንን ሌቦች ከሰሎሜ ነጥቀው ወስደውበት አግኝታ ለምኜ ላላገኝ የልጄን ጫማ አስወሰድኩበት እያለች ታለቅስ ጀመረ። አለቀሰች። እንባዋም በፊቱ ወርዷል። ና ወረደ ዲበ ገጸ ፍቁር ወልድኪ አለ። መለኮታዊ ጓላ ሶበጸማ ማየ ከመደቂቅ ዘይሰፍሮ በህፍኑ ለማይባይር እሙቅ በከየት ወትቤ ማርያም ማይነቅ እምሰባ ሀገር አልቦ ዘአምራ ለጽድቅ ሳልክዎሙ ማየ የውሃቡኒ በህቅ ዋይጎልኩ ለወልድየ አሳይኖ ዘወርቅ እንዳለ ደራሲ። ጌታም ልቅሶዋን ሰምቶ እንባዋን አይቶ ከደንጋ ላይ ውሃ አፍልቆ አጠጥቷቸዋል። ሰሚዖ ሕፃን ለእሙ ጋራ ባረከ ኳኳ ዋውፃ ማየ እንታይተ እግራ ወእምኔሁ ለጽማ ትስተይ አመራ ከመይስተይዋ ሰባ ሀገር ለይእቲ ማይ አምረራ ወለርሁቃን ፈውሰ ወጥህምተ
ገብራ እንዳለ ደራሲ። ከዚያ ተነስተው ሲሄዱ ከትማን ቤት ደረሱ። እመቤታችን ስመ እግዚአብሔር ጠራች። ከትማን ቤት ሂዳ ትማንም የምትባል አለ ባለቤት ነበረችና እመቤታችን በመስኮት ብቅ ብላ አይታ አንቺ ከወዴት የመጣሽ ነሽ አለቻት። ፈላሲት አነ እምድረ ይሁዳ፣ እኔ ከኢየሩሳሌም ከናዝሬት ከቤተልሔም የተሰደድኩ ስደተኛ፣ ጊዜ የጣለኝ ዘመን የባሰኝ ስደተኛ ነኝ አለቻት። እንዳንቺ ያለች መልከ መልካም ቆንጆ ስንኳን ከቤት ከመጋረጃ ትወጣለች፣ ደረቅ ኃይለኛ ብቶኝ ይሆናል እንጂ ብላ እመቤታችን ዘለፈቻት፣ ገሰጸቻት። ዮሴፍም ለእመቦ ይሁብዎ ለነዳይ፣ ለለማኝ ለድሃ ካለ ይዘከሩታል ይሰጡታል፣ ወለማ አልቦ በሰላም ይፌንውዎ፣ ከሌለም ደግሞ ካለው ያድርስህ ብለው ያሰናብቱታል እንጂ እንዲህ እንደ ፍላጻ እንደ ጦር የሚወጋ ነገር ምን ያደርግልሻል አላት። ኮቲባ የምትባል ሰራተኛ ነበረቻት። እሷም ደርቡን እያናወጠች ወርዳ ዮሴፍን የፍየል እረኛ አንተ እመቤቴን ደፍረህ ትናገራታለህ ብላ ዮሴፍን በጥፊ ቃጥታ ጌታን ከእመቤታችን ነጥቃ ከምድር ጣለችው። እሱም ትዕግስት ልማዱ ነውና ወድቆ ያለቅስ ጀመረ። እመቤታችን በዚህ ምርር ብላ አልቅሳለች። እንባዋም በፊቱ ወርዷልና ወረደ ዲበ ገጸ ፍቁር ወልድኪ ያለው ይህ ነው። ሶስተኛው ይህ ነው። እመቤታችን ጌታን ለማንሳት እጇን ዘረጋች። ዮሴፍም ተይው አምላክነቱን ሽቶ ታምራቱን ይግለጽ አላት። ወዲያው ታምራቱን ገልጿል። ትማንን ከነ ገረዷ ምድር ተከፍታ ውጣታለች፣ አስጥማታለች። እመቤታችን ያስቀየመቻትን ሴት ዳታንና አቤሮንን ምድር ተከፍታ እንዳሰጠመቻቸው ቤተሰቦቿንም በታምር ጦጣ ዝንጀሮ ሁነው የገንዛ ውሾቻቸው ከቤታቸው አስወጥተው እያባረሩ ሰደዋቸዋል። ናቡከደነጾር፣ ድርጣድስ የተባሉት ነገስታት በታምር 7 ዓመት እሪያ ሆነው እንደነበር በመጽሐፈ ዳንኤል በመጽሐፈ ሶስና ተጽፏል። ጎረቤቶቻቸውም ነገር እናጸናለን ብለው መጥተው ነበርና ግብረ አበርነታቸውን አይቶ ከነዚያ ደርቧቸዋል። እዚህ በኋላ ከትማን ቤት ገብተው ዮሴፍ እንዳዛዥ፣ ሰሎሜ እንዳበዛ እንደ ጋጋሪ፣ ጌታ እንደ ንጉሥ፣ እመቤታችን እንደ ንግሥት ሆነው መንፈቅ ተቀምጠዋል። እዚህ በኋላ መልአኩ መጥቶ ተድላ ሥጋ በዛ ወጣችሁ ሂዱ ብሏቸው ወጥተው ሂደዋል። ሲሄዱ እመቤታችን ልጇን እንዳይገድሉባት በረሃውን እንሂድ አለች። ዮሴፍ ለልመናን ጌታን የተውልኝ መስሏት ልብሷን ጣለችላቸው። ልብሷን ጣለችላቸው። እነሱም 6 ቀን ሲፈልጓቸው ሰንብተው አጥተዋቸው በ7ኛው ቀን አግኝተዋቸዋልና እስከ ዛሬ ድረስ ብታደክሙን ዛሬስ እግዚአብሔር ከእጃችን ጣላችሁ
ብለው ለጌታ ሰብአ ሰገል ያመጡለት ስረወጥ የሆነ የወርቅ ቀሚስ ነበረውና ያንን አውልቀው ቀምተው ወሰዱበት። በዚህ ጊዜ እመቤታችን ምርር ብላ አልቅሳለች። እንባዋ በፊቱ ላይ ወርዷል። እልፍ ብለው ይማከሩ ጀመር። እመቤታችንም ሌባ ወንበዴ የቀማውን ቀምቶ አዩኝ አላዩኝ ብሎ ይሄዳል እንጂ ቁሞ ይማከራሉን? ልጄን ሊገሉብኝ ነው ብላ ምርር ብላ አልቅሳለች። እንባዋ በፊቱ ወርዷል። ጌታም እናቴ አታልቅሽ፣ እንመልስላቸው ብለው ነው፣ ሊገሉኝ አይደለም፣ ከዕለተ ዓርብ አስቀድሞ ደሜ አይፈስም ብሎ አጽናንቷታል። እንባዋ በፊቱ ወርዷል። አራተኛው ይህ ነው። ፈያታዊ ዘየማን እነዚህ ሰዎች የቤተ መንግስት ሰዎች ይመስሉኛል፣ አሳዘኑኝ፣ እንመልስላቸው አለው። ፈያታዊ ዘጸጋም ግን እንዲህ ያለ ርኅራኄ ከወዴት አገኘህ? በዚያውስ ላይ በማን ተራ ታዛለህ? ዋጋ ያወጣልኛል አይሆንም አለው። የሚቀሙ በተራ ነውና። ፈያታዊ ዘየማንም ጥጦስ ከቤተልሔም እስከዚህ ድረስ የቀማ ነው አንተን ይምሰል፣ ይህ እኔን ይምሰልና እንመልስላቸው ብለው በዚህ ተስማምተው መልሰውላቸዋል። ፈያታዊ ዘየማን ጌታን ከሰሎሜ ተቀብሎ እሽኮኮ ብሎ ሲሄድ ሰይፉን እየተመረኮዘ ሲሄድ ሰይፉ ተሰበረበት። አዘነ። ምን ነው ታዝንኑ ጥጦስ በእንተ ሰይፍከ፣ ስለ ሰይፍ መሰበር ታዝናለህ አለው ጌታ። ምን ነው አላዝን? እህል ላበደረ አፈር፣ ወርቅ ላበደረ ጠጠር እንዲሉ በጎ ስራ ብሰራ ለምን ሰይፍ ተሰበረብኝ አለው። ኦ ጥጦስ አስተጋብ ስባራተ ሰይፍከ አለው። የሰይፉን ስብርባሪ ሰብስበህ አምጣ አለው። ሰብስቦ አመጣው። እንደነበረው አድርጎ ሰጥቶታል። በዚህም አምላክነቱን ተረድቷል። እዚያ አያይዞ ይነግረዋል። አንተ ትቀድሞ ለአዳም በወያ ውስተ ገነት፣ አዳምን ቀድመው ገነት ትገባለህ አለው። ያያይዞም ነግሮታል የሚሆነውን። ጌታም ለእመቤታችን ነግሯታል። እሊህ በዕለተ ዓርብ አንዱ በቀኝ አንዱ በግሬ ይሰቀላሉ። ይህ በቀኝ የሚሰቀለው የእኔ ፈንታ ነው፣ በግራ የሚሰቀለው የዲያብሎስ ፈንታ ነው ብሏታል። እዚህ በኋላ ፈያታዊ ዘየማን ጌታን ያቀፈበትን ልብሱን ቢያጥበው አንድ ጠርሙዝ ሽቱ ሆኖለታል ይላል። አንድ ጠርሙዝ ሽቱ ሆኗል። ማርያም እንተ ዕፍረት በ300 ወቄት ወርቅ ገዝታ ጌታን የቀባችው ይህ ሽቱ ነው። ይሁዳም እሜተ ሰይጠኑ ለሰለስቱ ምዕት ብሩር ያለው ይህ ነው። አራተኛው ይህ ነውና እመቤታችን ከዕለተ ዓርብ አስቀድሞ 4 ጽኑ መከራ አግኝቷታል። 5ኛው በዕለተ ዓርብ ጌታ በተሰቀለ ጊዜ ልጅሽ ተሰቀለ ብለው ነግረዋት ምርር ብላ ስታለቅስ ውላለችና አዘክሪ ድንግል አንባ መሪረ ዘውዘ ማዕይንትኪ ወወረደ ዲበ ገጸ ፍቁር ወልድኪ አለ ነው። አዘክሪ ድንግል ረሃበ ወጽማ፣ ድንግል ሆይ ረሃቡን ጥማቱን አሳስቢ። በአንተማ ምን መራብ መጠማት አለብህ? አዚህ ዓለም በእራሁ ኩሉ ውእቱ ውስተ እዴሁ ይል የለምን?
መራብ መጠማትህ ለእኛ ብለህ ነው እንጂ ብለሽ ምንዳቤ ወሐዘነ መከራውን ጸዋቶ መከራውን አሳስቢልን። ወኩሎ አጸባ ዘበጽሐኪ ምስሌሁ በጻኪ ምስሌው ከእሱ ጋር ያገኘሽን ጭንቀቱን፣ ረሃቡን፣ ጥሙን፣ መከራውን ሁሉ አሳስቢልን። በአንተማ ይህ ሁሉ መቻ አለብህ ለእኛ ብለህ ነው እንጂ ብለሽ አዘክሪ ሳህለ ዋኮ መዓተ አዘክሪ ሳህለ ዋኮ ተሃጉሎ ጥፋትን ያይደለ ይቅርታን አሳስቢልን ይላል። አዘክሪ ምህረተ ዋኮ መዓተ መዓቱን ያይደለ ምሕረትን አሳስቢልን አለ። ሁሩ እምኔ ርጉማን መባልን ያይደለ ንዑ ሀቤ ቡሩካኑ ላቡየ ትረሱ መንግሥተ ሰማያት ዘድሉ ለክሙ ከመ ይትፈጠር ዓለም ማለትን አሳስቢልን። አዘክሪ ለኃጥአን ወአኮ ለጻድቃን ለጻድቃን ያይደለ ለኃጥአን አሳስቢልን። አንድም ጻድቃን ነን ለሚሉ ያይደለ ኃጥአን ነን ለምንል ለእኛ አሳስቢልን። እመቤታችን ከጻድቃን ይልቅ ለኃጥአን ታስባለች፣ ታዝናለች። ጻድቃንን ከትሩፋታቸው ከስራቸው የተነሳ ይምራቸዋል። ኃጥአንን በምን ስራቸው ይምራቸዋል እያለች ከጻድቃን ይልቅ ለኃጥአን አለ ታስባለች። እስመ ለነ ለኃጥአን ለእመ መሃርከነ ይታሚረ ትሰመይ መሐሬ ወለጻድቃን እሰ እምግባሮሙ ትምህሮሙ ወተየስዮሙ በከመ ጽድቆሙ እንዲል አዘክሪ ለርሱሃን ወአኮ ለንጹሃን ለንጹሃን አይደለ ለርሱሃን አንድም ንጹሃን ነን ለሚሉ አይደለ ለተዳደፉት ርሱሃን ነን ለሚሉ ለምንል ለእኛ ለምኝልን አሳስቢልን። ወየዚያኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ አሁንም አብ ወልድ መንፈስ ቅዱስን እናመስግነው ይበል። ንሰብሖ ብሎ አንድነታቸውን ለአብ ወወልድ ወመንፈስ ቅዱስ ብሎ ሶስትነታቸውን ተናገረ። የዚያኒ ወዘልፈኒ ጨርስ። ለዓለመ ዓለም ከዛሬ ጀምሮ ለዘላለሙ እናመስግነው ነው ይበሉ ሕዝብ አሜን። ሕዝቡም አዎ እውነት ነው ምስጋና ይገባዋል ይበሉ። ይበል ካህን አንሮድ አንሮድ ማለት ካህኑ እጁን ከታቦቱ ላይ ጭኖ አንድም አመሳቅሎ የሚጸልየው ጸሎት ነው። እጁን ከታቦቱ ላይ መጫኑ ሕዝቡ የሚጸልዩበት ነውና አመሳቅሎ አለ ማኖሩ ጥንቱን ታቦቱ መክበሩ አካል እግዚአብሔር መሆኑ ሕዝቡ አለ ሊጸልዩበት ነውና ሕዝቡ በሚጸልዩበት በታቦቱ ላይ እጁን አኑሮ አንድም አመሳቅሎ ይጸልያለ የሚጸልየው ጸሎት ነው። ይህም አለ ጌታ በዕለተ ዕርገቱ ሐዋርያትን በአንብሮተ እድ እየባረካቸው ለማድረጉ ምሳሌ ነው ይላል። ነአኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘወሃባ ወአሰጠሙ ቅድስት ነአኩቶ ለእግዚአብሔር በእንተ ኩሉ ጸጋ ዘወሃባ ለእሙ ለእናቱ ለድንግል ማርያም ስለሰጣት ጸጋ ሰማያዊ ጸጋ ምድራዊ እግዚአብሔርን እናመስግነው። ወአሰልጠና በላዕለ ዛቲ ቅዳሴ በዚች ቅዳሴም እንድትመሰገን ስላደረገ ወለነኒ ዘረሰየነ ድለዋነ ንንብብ በሂሩቱ እኛንም አለ በቸርነቱ ጀምረን በቸርነቱ እንድንፈጽም ስላደረገ እግዚአብሔርን እናመስግነው ይበል። ዘሎቱ ስብሐት ክብር ጌትነት ገንዘቡ የሚሆን ውእቱ ጠቢብ ለዓለም ዓለም ለዘላለሙ ጠቢብ የሚሆን ጠቢብ አለው። ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ያዳነበት ጥበቡ ይበልጣልና ይህን ዓለም ሲፈጥረው ለይኩን ብሎ ነው። ሲያድነው ግን ሰው ሁኖ አለ ስጋውን ቆርሶ ደሙን አፍሶ ነውና አንድም ዘውቱ ጠቢብ ዲያብሎስ በስጋ ከይሲ ተሰውሮ አዳምን ቢያስትበት በስጋ ብእሲ ተሰውሮ አድኖበታልና ጠቢብ አለው። ወበከመ ኮነ እንከ
ታባ ሰይጣን በጉህሉቱ ሰስጋ ከይሲ ከማሁ ኮነ ድነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲል ይበል ካህን። ወረከብኩ በውስቴታ ዘይብ ዘንተ ቅዳሴ ዘይቀድስ ካህን አለ ትርፍ ካል አንብሮተ እድ ነው። ወረከብኩ በውስቴታ ጽሑፈ ዘይብል ነው። በውስጧም እንዲህ የሚል ጽሑፍ አገኘው። ዘንተ ቅዳሴ ዘይቀድስ ካህን ይህን የእመቤታችን ቅዳሴ የሚቀድስ የሚያመሰግን ካህን አኮ ማርያምሃ ዘይቀድስ ማርያምን የሚቀድስ የሚያመሰግን አይደለም። እሱ ይቀደሳል ይከብራል እንጂ። ወለሂ ሰምወ ኩሎም ይቀደሱ ቅዳሴውን ያስቀደሱ የሰሙ ሁሉ ይከብራሉ ይቀደሳሉ እንጂ። እስመ እግዝእትነሰ ማርያም በለው። እመቤታችን ድንግል ማርያም ግን ቅድስት ይእቲ ወትረ በሰማይ ወበምድር በሰማይም በምድርም ሁልጊዜ ለዘላለሙ የተቀደሰች የተከበረች ናት እና በረከተ ጸሎታ ውኩፍ ይላል። ልጇ ወዶ የሚቀበለው ልመናዋ በረከቷ ትሩፍ ይላል። ፍጹም ሀብተ ረድኤታ የፍጹም የረድኤቷ ሀብት ስጦታ አለ። ትሩፍ ረድ ዘያፈቅሮ እግዚእ ኢየሱስ እንዲል ፍጹም ይላል። ረድኤቷ ያሉ ምስሌነ በሁላችን ይደርብንና ይህን ቅዳሴ የሚቀድስ ካህን እርሱ ይቀደሳል ይከብራል። ቅዳሴውን የሚሰሙም አለ ሁሉ ይከብራሉ ይቀደሳሉ እንጂ። እስመ እግዝእትነሰ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር እመቤታችን ቅድስት ድንግል ማርያም ግን ሁልጊዜ በሰማይ በምድር የከበረች የተቀደሰች ናት ይበል ይላል። ለዘላለሙ አሜን። በእውነት ያለ ሐሰት አሜን ይበሉ። ህዝቡ አሜን እውነት ነው ይበሉ። አሜን እውነት ነው። አሜን እውነት ነው። አሜን። ይቆየን። ወስብሐት ለእግዚአብሔር። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ከነሐሴ 1 ጀምሮ እስከ ዛሬ ድረስ የእመቤታችን ውዳሴ ማርያም ቅዱስ ኤፍሬም የተናገረው ቅዳሴ ማርያም ሊቁ አባ ሕርያቆስ የተናገረው ሲነበብና ሲተረጎም እንዲሁም ሲቀደስ ቅዳሴው ሲቀደስ ውዳሴ ማርያምም በማሕሌቱ በሰዓታቱ ሲጸለይ ነው የከረመ። በግልም ሲጸለይ ነው የቆየና ዛሬ ሁለተኛው ሱባኤ ሲፈጸም ውዳሴ ማርያምና ቅዳሴ ማርያምም ዛሬ ነው የሚፈጸም ማለት ነው። ቅዳሴውም ሁሉም እና ቤተ ክርስቲያናችን ስርዓቷ በደንብ ለተረዳውና ላወቀው ሰው ትርፍ ዝንፍ የለውም። ትርፍ ዝንፍ የሌለው የተመጠነ የተወሰነ ነው። ከቅዱሳን አባቶቻችን ከሐዋርያት ጀምሮ ኋላም በሰለስቱ ምዕት በሊቃውንቱ ኋላም በየጊዜው በሚነሱት ሊቃውንት በነ ቅዱስ ኤፍሬም በነ አባ ሕርያቆስ ጊዜም እንዲሁ ውዳሴዋ ቅዳሴዋ ትርፍ ዝንፍ ሳይኖረው ለሁለት ሱባኤ እንዲሆን አባቶቻችን ጽፈው ንባቡን በንባብ ትርጓሜውን በትርጓሜ ጽፈው አቆይተውን ያን የአባቶቻችን ትርጓሜ እስከ ዓለም ፍጻሜ ድረስ ሳይቋረጥ ይኖራልና አሁንም ያ ነው የተተረጎመ። አባ ሕርያቆስ ቅዱስ ኤፍሬም ንባቡን ተናገሩ፣ ዜማውን ቅዱስ ያሬድ ተናገረ፣ ትርጓሜውን ደግሞ የኢትዮጵያ ሊቃውንት አባቶቻችን ተርጉመውት እስካሁን ድረስ ሲካሄድ ሳይቋረጥ ኑሮ ከዚህ ደርሰናል እና ይህን ስርዓት ወስነው ያቆዩን አባቶቻችን በእረፍተ ገነት ያሉትን የሞቱትን እሱ ባወቀ በረከቱን ሰጥቷቸዋል። ለእኛ ግን በረከታቸው ይድረሰን።
የቅዱስ ኤፍሬም የአባ ሕርያቆስ በረከትም ይደርብን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ብዙዎቹ ቅዱሳን እግዚአብሔር ሰጥቷት የእሷን ምስጋና እንዲደርሱ ድርሳን አላት፣ ታምር አላት፣ ውዳሴ አላት፣ ቅዳሴ አላት፣ ሌላም ስዕል አላት። ስዕሏን ለቅዱስ ሉቃስ፣ ታምሯን ለቅዱስ ደቅስዮስ፣ ውዳሴዋን ለቅዱስ ኤፍሬም፣ ቅዳሴዋን ለአባ ሕርያቆስ እንዲሁ ተፈስሒ እያለ የሚያመሰግነውን ለዮሐንስ አፈወርቅ ሌሎችም ቅዱሳን ሁሉ ገልጾላቸው አመስግነዋታል። ብዙ ናቸው። ብዙ ከሰማይ ከዋክብት ከባሕር አሸዋ ይበዛሉ። የእመቤታችን ቅድስና ንጽሕና የተናገሩ ሊቃውንትና መንፈሳውያን አበው ባሕታውያን መነኮሳት ሁሉና ያ ሁሉ በረከት የተገኘ መድኃኔ ዓለም ክርስቶስ እናቱን እንዲያከብሩለት ስለወደደ ነው፣ ስለፈቀደ ነው። እሱ ለእናትነት መርጧት የለ። እሱ ለእናትነት ከመረጣት ምስጋናዋ ቅዳሴዋ ደግሞ በሌሎቹ ቅዱሳን እንዲደረስላት በመላእክት ጭምር፣ በሰው ልጆች ብቻ አይደለም፣ በመላእክት ጭምር እንድትመሰገን ስለፈቀደ መልአኩ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ወደ እሷ ተልኮ በመጣ ጊዜ ምንድን ነው ያላት? ተፈስሒ ደስ ይበልሽ አይደል ያላት? እንዲያ ነው። ሰማያውያን መላእክት፣ ምድራውያን ጻድቃን። አሁን መጨረሻው ላይ ምን አለ? እስመ እግዝእትነሰ ማርያም ቅድስት ይእቲ ወትረ በሰማይ ወበምድር ነው ያለ። ንድ ክብርት የምትሆን እመቤታችን በሰማይም በምድርም ቅድስት ናት አለ። በሰማይ መላእክት ናቸው፣ በምድር ደግሞ የአዳም ልጆች ናቸው። በሁለቱ ምስጋናዋ ምሉ ነው፣ የጸጋ ነው። የምትመሰገነው ምስጋና የጸጋ ነው። የሚሰገድላት ስግደት የጸጋ ነው፣ የባህሪ አይደለም። የባህሪ ስግደት የባህሪ ምስጋና የሚቀርብ ለአብ ለወልድ ለመንፈስ ቅዱስ ለስላሴ ነው። እሷ ደግሞ ከስላሴ ቀጥላ መትተ ፈጣሪ መልዕልተ ፍጡራን ይላታል። ከፍጡራን በላይ ከፈጣሪ በታች ናትና ከስላሴ ቀጥላ የጸጋ ምስጋና የጸጋ ስግደት የተፈቀደላት እሷ ናት። ከዚያ በኋላ ደግሞ እሷ ቀጥለው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ሁሉ ይመሰግናሉ እና በሰማይ በምድር የመላ ነው ምስጋናዋ አለ ሲጨርስ። ስለዚህ በረከቷ ከሁላችን ጋር ይሁን። ሱባኤውን በሰላም አስጀምሮ ሰላም ስላስፈጸመን ስሙ የተመሰገነ ይሁን። አቡነ ዘበሰማያት እንድገምነስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችን ስጠን ዛሬ፣ በደላችንም ይቅር በለን እኛ የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን።